ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ። የዕለተ ማክሰኞ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን ሰላም ቀን እንዲሆን እንመኛለን። የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን በተከታታይ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። ከኢራን ጋር የሚካሄደው አንበሳው አገሳ የተባለው ጦርነት ዛሬ 18ኛ ቀኑን አስቆጠረ። የእስራኤል የአየር ኃይል በኢራን ያለማቋረጥ ያስተዳደሩን ተቋማት እያጠቃ መሆኑን ወታደራዊ ቃል አቀባይ ኤፊ ደፍሪን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ሊያነጋግሩት የሚችሉት አመራር እንደሌለ ገለጹ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቼ ከአሜሪካው መንግስት መልእክተኛ ስቲቭ ዊትኮፍ ጋር ግንኙነታቸውን ስለመቀጠላቸው የወጣውን ዘገባ አስተባበሉ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ከኢራን ጋር የሚካሄደው አንበሳው አገሳ የተባለው ጦርነት ዛሬ 18ኛ ቀኑን አስቆጠረ። ኢራን ወደ እስራኤል ሚሳኤል መተኮሷን እንደቀጠለች ሲሆን ሌሊቱን በመካከለኛው እስራኤል በሽፌላና በሰማሪያ አካባቢዎች 2 ጊዜ ማስጠንቀቂያ ደወል ድምጽ ተሰምተዋል። በተመሳሳይ ከሊባኖስ በሚተኮሱ ሮኬቶች ምክንያት በጎላን ኮረብታዎችና በገሊላ አካባቢ የማስጠንቀቂያ ደወል ድምጽ አዛካ የተሰማ ሲሆን በተለያዩ አካባቢዎች የከሸፉ የሚሳኤል ስብርባሪዎች ወድቀዋል። ወደ መጠለያ ክፍል ሲሄዱ የተወሰኑ ሰዎች በድንጋጤ መጎዳታቸው ተገልጿል። ይህ በዚህ እንዳለ የእስራኤል መከላከያ ሰራዊት በኢራን ወታደራዊ ተቋማትና በሊባኖስ የሂዝቦላ ድርጅት ላይ ጥቃት እያደረሰ መሆኑ ተገልጿል። የእስራኤል የአየር ኃይል በኢራን ያለማቋረጥ የአስተዳደሩን ተቋማት እያጠቃ መሆኑን ወታደራዊ ቃል አቀባዩ ኤፊ ደፍሪን ትናንት ምሽት አስታውቀዋል። ባለፉት ቀናት የእስራኤል የአየር ኃይል በኢራን አብዮታዊ ዘብ የባህር ኃይል እዝ ጥቃት ያደረሰ ሲሆን ኢራን የባህር እዙን አካባቢውን ወደ ሽብርተኝነት ቀጠና ለመለወጥ ትጠቀምበት እንደነበር ተገልጿል። በተጨማሪም በዋና ከተማዋ ቴህራን የሚገኘው በሳተላይቶች ላይ ልዩ ጥቃት ለማድረስ የሚጠቀሙበትን የቴክኖሎጂ ተቋም ጥቃት ያደረሰ ሲሆን ኢራን በዚህ ቴክኖሎጂ አማካኝነት በእስራኤልና በዓለም ሳተላይት ላይ ታላቅ ስጋት ሆና እንደነበር ተገልጿል። በሊባኖስ በአየር ኃይልም ሆነ በምድር ኃይል ጥቃት ለሚካሄደው ጦርነት የጊዜ ገደብ እንደሌለ ተገለጸ። በሊባኖስ ደቡባዊ አቅጣጫ የመጀመሪያው ዙር የእስራኤል የእግረኛ ሰራዊት እንዲገባ መንግስታዊ ባለስልጣናት የፈቀዱ ሲሆን በቅርብ ቀናት የተለያዩ ወታደራዊ ክፍል የተወጣጣ ተጨማሪ ኃይል የሚገባ መሆኑ ተገልጿል። በዘመቻው በሊባኖስ እስራኤልን በሚያዋስነው ድንበር የሚገኙ የመጀመሪያ ቤቶች የሚፈርሱ ሲሆን ሂዝቦላ በእነዚህ ቤቶች በመጠለል በአዋሳኝ ወደሚገኙ የእስራኤላውያን መኖሪያ ሰፈሮች በቀጥታ ተኩስ በመክፈትና ወደ ሰፈሩን በመግባት ጥቃት ያደርሳል የሚል ከፍተኛ ስጋት መኖሩ ታውቋል። ጎን ለጎን እስራኤልና የሊባኖስ መንግስት ሂዝቦላን በመቃወም እንቅስቃሴ እንዲያደርግ ድርድር የሚያካሂዱ ሲሆን በመጨረሻም የእስራኤል መከላከያ ሰራዊት በድንበሩ አካባቢ እንዲቀመጥ ይደረጋል ተብሏል። በአረቡ ማህበረሰብ የሚደርሰው የእርስ በርስ ግድያ እንደቀጠለ ነው። ትናንት ምሽት በአንድ ሰዓት ውስጥ 2 ሰዎች የተገደሉ ሲሆን በኡማልፋሃም አንድ ግለሰብ ሲገደል የግድያው ምክንያት አልታወቀም። ትናንት ቀደም ሲል በራምሌ በሞተር ሳይክል ሲጋልብ የነበረ አንድ በ20 ዓመት የዕድሜ ክልል የሚገመት ወጣት በተተኮሰበት ጥይት በከባድ ሁኔታ ቆስሎ ከተወሰነ ጊዜ በኋላ ህይወቱ ማለፉ ተገልጿል። ከጥር ወር ጀምሮ እስካሁን ድረስ በአረቡ ማህበረሰብ በሚፈጠር የእርስ በርስ ግድያ 67 ሰዎች መሞታቸው ታውቋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቼ ከአሜሪካው መንግስት መልእክተኛ ስቲቭ ዊትኮፍ ጋር ግንኙነታቸውን ስለመቀጠላቸው የወጣውን ዘገባ አስተባበሉ ተባለ። አራክቼ በኤክስ ገጻቸው ላይ በጻፉት መልእክት ከዊትኮፍ ጋር ለመጨረሻ ጊዜ የተገናኙት ከጦርነቱ በፊት እንደነበር ገልጸዋል። አራክቼ በተጨማሪም የነበራቸው ግንኙነት የሀገራቸውን ዲፕሎማቶችና አመራሮች የተገደሉበት እንዲሁም በሀገራቸው ላይ ህጋዊ ያልሆነ ጦርነት ከመከፈቱ በፊት እንደነበረ ገልጸው አሁን ግንኙነት እንዳላቸው የሚወጣው ዘገባ ነዳጅ የሚገዙ ሀገራትንና የሀገራቸውን ህዝብ ለማሳሳት የሚወጣ ዘገባ ነው ሲሉ አውግዘዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ሊያነጋግሩት የሚችሉት አመራር እንደሌለ ገለጹ። ትራምፕ የኢራን ባለስልጣናት ስለተገደሉ ሊያነጋግሩት የሚችሉት ሰው እንደሌለ ገልጸው ቻይናና ጃፓን አሜሪካን በማመስገን በሆርሙዝ በኩል ነዳጅና የተለያዩ ኃይል ምንጮችን ስለሚቀበሉ በጦርነቱ እገዛ ማድረግ አለባቸው ብለዋል።
ትራምፕ የኔቶ ወይም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት አባል ሀገራት የተቹ ሲሆን አሜሪካ ለድርጅቱ በጣም ከፍተኛ ገንዘብ ያወጣች መሆኗን ገልጸው ሀገራቱ በምንፈልጋቸው ጊዜ አያግዙንም ብለው እንደነበረና እንዳሉት መሆኑንም ተናግረው ከዚህ በኋላ ሀገራቸው የምታወጣውን ገንዘብና በሌላ አስተዳደር በኩልም ከነበረው የተለየ ሊሆን ይችላል ብለዋል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ ይጨምራል፣ ነገ ረቡዕም ሙቀቱ እየጨመረ እንደሚሄድ በመካከለኛውና በደቡብ እስራኤል አካባቢ ከሰዓት በኋላ ቀላል ዝናብ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 19፣ በቴል አቪቭና በሃይፋ 20፣ በጽፋት 15፣ በብኤርሸባ 24፣ በኤላትና አካባቢዋ 25 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች በዕለታዊ ዘገባቸው ይዘዋቸው ከቀረቡ በርካታ ርዕሰ ጉዳዮች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ባጭሩ እናቀርባለን። የሐሬጽ ጋዜጣ በፊት ገጹ በዋናነት ይዟቸው ከቀረበው ዘገባዎች መካከል አንዱ የእስራኤል መከላከያ ሰራዊት በሊባኖስ የሂዝቦላ ድርጅትን እየተዋጋ መሆኑን ነው። በሰፊው እንደ ጋዜጣው ዘገባ የእስራኤል መከላከያ ሰራዊት በሊባኖስ የሂዝቦላ ድርጅት ላይ የሚያካሄደውን ወታደራዊ ዘመቻ የበለጠ አጠናክሯል። ይሁን እንጂ ዘመቻው ሂዝቦላን ወደ እስራኤል ሮኬቶችን ከመተኮስ አላስቆመውም ካለ በኋላ የደህንነት ጥበቃ ባለስልጣናት እንደሚሉት በሰሜን እስራኤል ያለውን ችግር ለመፍታትና ለብዙ ጊዜ ጸጥታ ለማስፈን አማራጩ ስምምነት ነው ብለዋል። እስራኤል ታሪክን እንደገና እንዳትደግምና ተመልሳ ወደ ሊባኖስ ጦር እንዳታስገባ ሁለቱ ሀገራት ከስምምነት መድረስ አለባቸው። እስራኤል እየደጋገመች ወደ ሊባኖስ ብትገባም የሂዝቦላ ድርጅት እንደገና ራሱን እያጠናከረ እስራኤልን ስለሚያጠቃ ይህ ሁኔታ ዳግመኛ እንዳይመለስ እስራኤል ከሊባኖስ ጋር ከስምምነት ላይ ብትደርስ ጥሩ አማራጭ እንደሆነ ጋዜጣው ከዘገበ በኋላ ጎን ለጎን ደግሞ በሉዓላዊቷ ሀገር ራሱን እንደ አንድ መከላከያ ሰራዊት አጠናክሮ የሚገኘው የሂዝቦላ ድርጅትን ለማዳከም አሁን የተገኘው አማራጭ ጥሩ ነው። ይህን እድልም መተው አይገባም። ሂዝቦላ ከተቋቋመ ከ1980ዎቹ ወዲህ አሁን በስልጣን ላይ ያሉት የሀገሪቱ ፕሬዝዳንት ጆዜፍ አውንና የሀገሪቱ መንግስት የሂዝቦላን ድርጅት በይፋ የሚቃወሙ ናቸው። በሀገሪቱ በስልጣን ላይ ያሉ አንዳንድ መሪዎችም የሂዝቦላ ድርጅት ከህግ ውጭ ሆኖ የጦር መሳሪያ ትጥቁን እንዲፈታ እየጠየቁ ስለሆነ እስራኤል ይህን አጋጣሚ ልትጠቀም የሚገባት መሆኑን የሐሬጽ ጋዜጣም ሆነ ሌሎች ጋዜጦች በዛሬ ዘገባቸው ተመልክተዋል። ሌላው ሐሬጽ የዘገበው ከኢራን ጋርም ጦርነቱ ቀጥሏል። ዛሬ 18ኛ ቀኑን አስቆጥሯል። እስራኤልም ሆነች አሜሪካ በኢራን ላይ ጥቃታቸውን አጠናክረው ቢቀጥሉም ወደ እስራኤል ሚሳይሎችና ሮኬቶች መተኮሳቸው እንደቀጠለ ነው። ከሊባኖስ በኩል ሂዝቦላ፣ ከሩቅ ደግሞ ኢራን ወደ እስራኤል ክልል ወደ መላ ሀገሪቱ እየተኮሱ ነው። በአንዳንድ አካባቢዎችም ጉዳት እያደረሱ ነው ካለ በኋላ የሐሬጽ ጋዜጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከኛ ሰዎች ጋር እየተነጋገረች ነው፣ ከስምምነት ላይ መድረስ ትፈልጋለች። ፕሬዝዳንት ትራምፕም በኢራን ላይ እየተካሄደ ባለው ጦርነት ዙሪያ ትላንት ጋዜጣዊ መግለጫ ሰጥተዋል ብሏል። ጋዜጣው ትራምፕ ንግግር ተከትሎም የኢራን ሰዎች እንግዲህ ከአሜሪካ ሰዎች ጋር እየተነጋገሩና ከስምምነት ለመድረስ እየፈለጉ እንደሆነ ጠቁመዋል። በአሜሪካ ይህ ጉዳይ ልዩነትን እንዳመጣም ተገልጿል። ጦርነቱ በአሜሪካው ቤተ መንግስት ጦርነቱ የሀሳብ ልዩነትን ፈጥሯል። ትራምፕ በጦርነቱ ምክንያት ከራሳቸው ሰዎች ጋር ሁሉ ግጭት ውስጥ ገብተዋል ብሏል ጋዜጣው። በሌላ በኩል ደግሞ በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ መካከል የሀሳብ ልዩነት እንዳለ ሁለቱ የሪፐብሊካን ፓርቲ አባላት በ2028 ዓ.ም በአሜሪካ በሚካሄደው ፕሬዝዳንታዊ ምርጫ የትራምፕ ወራሽ ይሆናሉ ተብሎ ትልቅ ተስፋ የተጣለባቸው እንደሆኑ ሐሬጽ ዘግቧል። ፕሬዝዳንት ትራምፕ በቬንዙዌላ የጦር ዘመቻ በመውሰድ የሀገሪቱን ፕሬዝዳንት ማዱሮን እና ባለቤታቸውን በቁጥጥር ስር ካዋሉ በኋላ ተቀባይነታቸው በጣም ጨምሯል። ከቬንዙዌላ በኋላ አሜሪካና እስራኤል በኢራን ላይ እርምጃ እየወሰዱ እንደሆነና ጦርነቱ በአሜሪካ ባለስልጣናት መካከል ልዩነት መፍጠሩን ሐሬጽ ዘግቧል። ሐሬጽ ዛሬ ካቀረባቸው ዘገባዎች መካከል አንዱ በጦርነቱ ምክንያት ከ2 ሳምንታት በላይ ተቋርጦ የነበረው የመማር ማስተማር ሂደት ትላንት በመደበኛ ሁኔታ
በአንዳንድ ቦታዎች በክፍል መሰጠት መጀመሩን ነው። በጋዛ ሰርጥ የሚገኙ ትምህርት ቤቶች ትላንት የመማር ማስተማር ሂደቱን በቅድሜ የጀመሩት ቢሆንም ልጆች እረፍት ላይ እንዳሉ የአደጋ ጊዜ ማስጠንቀቂያ ደወል እንደሰሙና ወደ አደጋ መጠለያ ቦታ ለመግባት እንደተገደዱ ሀሬጽም ሆነ ሌሎች ጋዜጦች ዘግበዋል። የደጀን እዙ ትምህርት መክፈት ይቻላል ብሎ ፍቃድ የሰጠባቸው ቦታዎች ቢኖሩም አንዳንድ ማዘጋጃ ቤቶች ትላንት ትምህርት ቤቶችን ያልከፈቱ ነበሩ ብሏል ጋዜጣው። ሌላው የሀሬጽ ጋዜጣ የዘገበው በተለያዩ ምክንያቶች ከኢትዮጵያ መጥተው በእስራኤል ጊዜያዊ የመኖሪያ ፍቃድ ተሰጥቷቸው የነበሩ ኢትዮጵያውያን ስደተኞችን እስራኤል ከመጪው ወር ጀምሮ ወደ ሀገራቸው ለመመለስ ወስናለች ይላል። በኢትዮጵያ የእርስ በርስ ግጭቱ በብዙ ቦታዎች የቀጠለ ቢሆንም መንግስት የኢትዮጵያውያንን ስደተኞችን ለማባረር ወስኗል። የእስራኤል መንግስት ከዚህ ውሳኔ የደረሰውም በተባበሩት መንግስታት ድርጅት የስደተኞች ክፍል ኢትዮጵያውያን ዜጎች እንዳይባረሩ ለእስራኤል አስተያየቱን አቅርቦ ነበር። እስራኤል ግን ከተባበሩት መንግስታት ድርጅት ውሳኔ በተቃራኒው ለማባረር ወስናለች። የእስራኤል መንግስት ኢትዮጵያውያን ስደተኞችን ለማባረር ከውሳኔ ላይ የደረሰው በ2024 ዓ.ም ነበር። ይሁን እንጂ የስደተኞች ጉዳይ አስፈጻሚ አካል ለፍርድ ቤት ይግባኝ በማለቱ ውሳኔው እስከዛሬ ሳይፈጸም ቀርቶ ነበር። አሁን ግን ከመጪው ወር ጀምሮ ለኢትዮጵያውያን ስደተኞች ተሰጥቶ የነበረው ጊዜያዊ የመኖሪያ ፍቃድን ታነሳለች። በ2020 ዓ.ም በእስራኤል 8700 የሚሆኑ ኢትዮጵያውያን ስደተኞች ነበሩ። ከነዚህ መካከል 771 የሚሆኑት በእስራኤል ለመኖር ፍቃድ እንዲሰጣቸው ጠይቀው ከ500 በላይ ውድቅ ተደርጎባቸዋል። 30 የሚሆኑት ብቻ ነው ፍቃድ የተቀበሉት ብሏል ጋዜጣው። ከ2008 ዓ.ም ጀምሮ በእስራኤል የሚኖር አንድ ኢትዮጵያዊ ስደተኛ ዓለም በኢትዮጵያ ያለውን ችግር እየተረዳ አይደለም፣ በሀገሪቱ አንዳንድ ቦታዎች ለሕይወት አደጋ የሆኑ ናቸው በማለት በሀገሪቱ ያለውን አስቸጋሪ ሁኔታ ገልጾ የእስራኤል መንግስት ኢትዮጵያውያን ስደተኞችን ማባረር የሌለበት መሆኑን አሳስቧል ብሏል የሀሬጽ ጋዜጣ። ወደ ኢዲዮት አህሮኖት ጋዜጣ ስናልፍ ኢዲዮት አህሮኖት በፊት ገጹ ይዞ የቀረበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰሜን አትላንቲክ ቃል ኪዳን ሀገራትን ወይም በምህጻረ ቃል ኔቶ ተብሎ የሚጠራው ድርጅት አባላትን እየተቃወሙ እንደሆነ ነው። ፕሬዝዳንት ትራምፕ በኢራን ጦርነት ምክንያት አውሮፓን ተቃውመው ተነስተዋል ይላል ጋዜጣው። በተለይ በብሪታንያ፣ ፈረንሳይና ጀርመን ላይ ተቃውሟቸው ጠንክሯል። ሶስቱ ሀገራት በኢራን የባህር ክልል የሚገኘውን የሆርሙዝን መተላለፊያ ደህንነት ለማስከበር የጦር መርከብ የማይልኩ መሆኑን ካስታወቁ በኋላ ፕሬዝዳንት ትራምፕ በሶስቱ ሀገራት ላይ ተቃውሟቸውን አጠናክረዋል ብሏል ጋዜጣው። እኛ ለእናንተ ደህንነት ብዙ እየሰራን እየጣርን፣ እናንተ ግን ለትንሽ ነገር ፈቃደኞች አይደላችሁም፣ አትተባበሩም። በዚህ አቋማችሁ ምክንያትም የኔቶን የወደፊት እጣ ፈንታ መጥፎ ታደርጉታላችሁ በማለት ፕሬዝዳንት ትራምፕ ማስጠንቀቃቸውን የኢዲዮት አህሮኖት ጋዜጣ ዘግቧል። ከኢራን ሚሳኤል ከሊባኖስ ድሮንና ሮኬት መተኮሱ እንደቀጠለ ነው። ከኢራን የተተኮሰ ሚሳኤል በማክሸፊያ ሲመታ ተፈነጣጥሮ በመካከለኛው የሀገራችን ክፍል ትላንት በንብረት ላይ ከፍተኛ ጉዳት አደርሷል። በናኸሪያ ከተማ ደግሞ አንድ ሮኬት በመኖሪያ ቤት ላይ ወድቆ በተመሳሳይ ሁኔታ ጉዳት አደርሷል። ከሁለቱ ሀገራት ወደ እስራኤል የሚተኮሱ ሚሳኤሎችና ሮኬቶች የእስራኤልን ሕዝብ ረፍት ነስተው ይገኛሉ ብሏል ጋዜጣው። ሌላው በኢራን ላይ የተካሄደ ያለው ጦርነት መቀጠሉን አሜሪካ በጦርነቱ ዙሪያ ያሏትን አማራጮች ገልጿል። ድል ተብሎ የሚታሰበው ምንድን ይሆን በማለትም ዘርዝሯል። ጦርነቱ ለብዙ ጊዜ ቀጥሎ አሰልች እንዳይሆን ያለውን ስጋት የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። በሌላ በኩል ኢራንን ማዳከም በተቃራኒው ሂዝቦላን መጉዳት ነው ብሏል ጋዜጣው። ሌላው የብሔራዊ ደህንነት ጥበቃ ሚኒስትር ቤን ግቪርን በተመለከተ በፖሊስ ስራ ጣልቃ ይገባሉ፣ ከተሰጣቸው ስልጣን በተቃራኒው ይንቀሳቀሳሉ በሚል ለከፍተኛው ፍርድ ቤት አቤቱታ ቀርቦ ፍርድ ቤትም ጉዳዩን እየተመለከተ ቆይቷል። አሁንም በጉዳዩ ገና በችሎት ለማየት ቀጠሮ ይዟል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጦርነቱ ምክንያት የችሎቱ ጊዜ ለሌላ ቀን እንዲራዘም ከመጠየቃቸው ባሻገር የከፍተኛው ፍርድ ቤት ሚኒስትር ቤን ግቪርን በማባረሩ ዙሪያ በችሎት የማየት ስልጣን የለውም ማለታቸውን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። የማዕረብ ጋዜጣም እንደ ሌሎች ጋዜጦች በኢራንና ሊባኖስ እየተካሄዱ ያሉ ጦርነቶችን፣ ከሁለቱ ሀገራት የሚተኮሱ ሮኬቶችና ሚሳይሎች እያደረሱ ያለውን ጉዳት፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥን ደህንነት ለመጠበቅ አንድ ጥምር ኃይል ለማቋቋም ቢፈልጉም አውሮፓውያን ተሳታፊ ለመሆን ብዙ ፈቃደኛ ለመሆናቸውን ይህ ጉዳይም እንዳስቆጣቸው ዘግቧል። የመከላከያ ሚኒስትር እስራኤል ካትዝ
የእስራኤል ጦር በሊባኖስ የሂዝቦላን ድርጅት ለመዋጋት የጦር ዘመቻውን አስፋፍቶ መጀመሩን ትናንት አስታውቀዋል። በሂዝቦላ ላይ ጦርነቱ ቢስፋፋም ከባድ መሳሪያ ከመተኮስ አልተቆጠበም። ትላንት ወደ ናህሪያ የተኮሰው ሮኬት በአንድ መኖሪያ ቤት ላይ ወድቆ 3 የአንድ ቤተሰብ አባላት መቁሰላቸውን ዘግቧል። ጦርነቱ እስከ ግንቦት ወር ይቀጥላል የሚል ግምት በእስራኤል ጦር ባለሥልጣናት በኩል መገለጹን ማዕሪብ በዛሬ ዘገባው አቅርቧል። ሌላው ማዕሪብ የዘገበው የኢራኑ አዲሱ መሪ ሙጅተባ ጾታዊ ፍላጎቱ ከወንዶች ጋር ሳይሆን አይቀርም ሆሞሴክሹዋል ነው የሚል መረጃ ለአሜሪካው ፕሬዝዳንት ሀገሪቱ የስለላ ድርጅቶች ማቅረባቸውና ይህ ጉዳይም ፕሬዝዳንት ትራምፕን እንዳሳቃቸው ላይሆን ይችላል የሚል ግምት እንዳላቸው የገለጹ መሆኑን ማዕሪብ በዛሬ ዘገባው ተመልክቷል። የተከበራችሁ አድማጮቻችን የጋዜጦች ዘገባ ባጭሩ ይህን ይመስላል። ፕሮግራማችን ይቀጥላል። ቆይታችሁ በድጋሜ አብሮን ይሁን። የተከበራችሁ አድማጮቻችን አሁን እንግዲህ ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወርቅነሽ እንደምናደርሽ በድጋሚ ጤና ይስጥልን ሰጠኝ። እንደምናደርክ አድማጮች እንደምናደራችሁ። ደህና ነን። እንግዲህ ቀላል አይደለም ሀገሪቱ ያለችበት ሁኔታ። በዚህም በዛም ያው ሚሳኤል ይተኮሳል፣ ሮኬት ይተኮሳል፣ ድሮን ይተኮሳል። ከዛም ራሳችን ለማዳን ብዙ ጥረት እናደርጋለን። በሌላ በኩል ደግሞ ጦርነቱ ተጠናክሮ ቀጥሏል። በሰሜንም ራቅ ብሎም በኢራን። እስኪ እንደው እዚሁ ቅርብ እንጀምርና በሊባኖስ የሚካሄደው ወታደራዊ ዘመቻ የበለጠ ተጠናክሯል። ብዙ እግረኛ ጦር እንደገባ ነው እንግዲህ የመከላከያ ሚኒስትሩ ያስታወቁትና ያለው ሁኔታ እንዴት ነው? አዎ በሊባኖስ እንግዲህ ሰሜን እስራኤልን በሚያዋስነው አካባቢ የደቡባዊ ሊባኖስ አሁንም ለአካባቢው ሰፈሮች ስጋት የሆነ ነገር እንዳለ እየተገለጸ ነው። ሰጠኝ የሂዝቦላ ድርጅት በዚህ ሁኔታ በአንድ ዓመት ውስጥ እንግዲህ ድርድሩ ምክንያት በማሰበብ በማድረግ በስምምነቱ ጥላ ስር የጦር መሳሪያ ትጥቁን ይፍታ ቢባልም ግን ያው ሲታጠቅ እንደቆየ የሚያሳይ ሁኔታ ነው አሁን የምናየው። እንግዲህ እያደረሰ ካለው ጥቃት አንጻር ሲታይና እግረኛ ሰራዊት እንዲገባ ተደርጓል ወደዛ አካባቢ እንዳልከው ተጨማሪ እግረኛ ሰራዊት ለመግባትም ዝግጅት ላይ እንደሆነ እየተነገረ ነው። የሚባለው ምንድነው አሁን ሰሜን እስራኤልን በሚያዋስነው ድንበር ያሉ የደቡብ እስራኤል የደቡብ ሊባኖስ ቤቶች በዛ አካባቢ በድንበሩ አካባቢ ያሉ ቤቶች እንዲፈርሱና ከዛ በኋላ ቤቶች እየፈረሱ የእስራኤልና የሊባኖስ መንግስት ድርድር እንዲያካሄዱ የሂዝቦላ መንግስት በሊባኖስ ድርጅት ላይ በሂዝቦላ ድርጅት ላይ የሊባኖስ መንግስት ተጽዕኖ እንዲፈጥር እና ቁጥጥር እንዲያደርግ ጫና እንዲያደርግ በሂዝቦላ ላይ የሊባኖስና የእስራኤል መንግስት ይደራደራሉ። ከዛ በኋላ እንግዲህ በፈረሱት ሰፈሮች አካባቢ የእስራኤል መከላከያ ሰራዊት እንዲቀመጥ ይደረጋል የሚል እቅድ እንዳለ ነው አሁን እየተገለጸ ያለውና እነዚህ ቤቶች እንዲፈርሱ የተወሰነው እዛ አካባቢ በቤቶች ተጠልሎ የሂዝቦላ ድርጅት ወደ እስራኤል መኖሪያ ሰፈሮች ተኩስ ለመክፈት እንደተዘጋጀና በዛ አካባቢ እንግዲህ በጋዛ ሰርጥ እንደነበረው አይነትም ሁኔታ እቅድ እንደነበረው ሰርጎ ገብቶ ሽብር ጥቃት ለማድረስ የሂዝቦላ ድርጅት ያደርሳል የሚል ከፍተኛ ስጋት እንዳለ ይገለጻል። በዛ ምክንያት ነው እንግዲህ እነዛ ሰፈሮች ይፈርሳሉ የተባለውና እንግዲህ የእግረኛ ሰራዊቱ ተጨማሪ ይገባል እየተባለ ነው። በዚህ ሁኔታ ነው ያለው የሂዝቦላ ድርጅት። ቀላል አይደለም። አሁን እንግዲህ በጣም እየተፈታተነ ነው ያለው በሰሜን እስራኤል በኩል ከተጠበቀው በላይ ነው ማለት ይቻላል። እንግዲህ ይህን ያህል ሮኬት ያህል የጦር መሳሪያ በአጭር ጊዜ ውስጥ እንግዲህ ይሰበስባል ተብሎ ተጠብቆም አልነበረም። ምክንያቱም የእስራኤል መከላከያ ሰራዊት የአየር ኃይሉም ጥቃቱን አላቋርጠም ነበርና ግን አሁን ያለው ሁኔታ መሳሪያ እንደነበረው ሲነገር ነበረ። ብዙ መሳሪያ እንደነበረው እንዲያውም ራሱን ችሎ ብዙ ጉዳት ያደርሳል የሚል እንዲያውም አንዳንዴ አሁን የእስራኤል መከላከያ ሰራዊት የወሰደው እርምጃ ይህንን የሂዝቦላን ድርጅት ብዙ ጉዳት ከማድረስ እንዳዳነ ይነገራልና ሂዝቦላ አቅም እንደነበረው ቀጥታ ከኢራን ድጋፍ እንደሚያገኝ
ሲነገር የነበረበት ሁኔታ ነበረ። አሁን እስከ መሀል ሀገር ሁሉ ሰሜን እስራኤል ብቻ ሳይሆን እስከ መሀል ሀገር ሁሉ እስከ ሻሮን ቀበሌ ሁሉ መተኮስ የቻለበት ሁኔታ ተመልክተናል። እና ይሄ ሁሉ አዋጭ ላይሆን ይችላል፣ ወደ ሰላማዊ አማራጭ ማምጣት ጥሩ ነው የሚሉ ነገር አለ እና ምናልባት አሁን ወታደራዊ ጫናው ወደ ሰላም ወደ ድርድር ሊባኖስን ለማምጣት ፍላጎት እንዳለ ይነገራል። እና ድርድሩ ቢጀመርና እንደውም በአንጻራዊ ሰላም ቢመጣ ጥሩ ነው የሚሉ አካላትም አሉ። ይሄ ሊሆን ይችላል ሰጠኝ። ግን እኮ አሁን እስራኤልን እየተዋጋ ያለው የሊባኖስ መንግስት ሳይሆን የሂዝቦላ ድርጅት ነው። የሂዝቦላ ድርጅት ደግሞ ከሊባኖስ መንግስት አቅም በላይ መሆኑ ይታወቃል። የሂዝቦላ ላይ አሁን የሊባኖስ መንግስት ጫና ያድርግ በቁጥጥር ስር ያውለው ቢባል ሊታመን ማይችል ነገር ስለሆነ አሁን የእስራኤል መከላከያ ሰራዊት በሂዝቦላ ላይ የጀመረውን ወታደራዊ እርምጃ አጠናክሮ መቀጠል ይኖርበታል እንጂ መቼም ከሂዝቦላ ጋር ድርድር ማድረግ አይቻልም። ከሊባኖስ መንግስት ጋር ነው። የሊባኖስ መንግስት አቋም ደግሞ አሁን ባለው ሁኔታ ስናየው በቂ ነው ወይ የሚለው ጥያቄ ሲነሳ እንግዲህ ያው እናውቃለን መልሱን። ከባድ ነው። የሊባኖስ መንግስት ራሱ እየተናገረ ነው። የሂዝቦላ ድርጅት ያው ከአቅሙ በላይ ሊሆን እንደሚችል አሁን ባለው አቋምና እስራኤል የምትወስደው ወታደራዊ ዘመቻ እንግዲህ ምናልባት ካዳከመው ድርጅቱን ከዛ በኋላ የሊባኖስ መንግስት እያጠናከሩ በእርግጥ ከሊባኖስ መንግስት ጋር ድርድር ማካሄዱ ጥሩ ነው። አማራጭ የሌለው መፍትሄ ነው። ሁለቱ ሀገራት ጥሩ የሆነ ግንኙነት ይኖራቸው በሂዝቦላ ድርጅት ላይም እንግዲህ ከባድ ጫና ማሳረፍና ጫና ማሳደር የሚቻለው ሉዓላዊ ሀገር ነች። እሱም መቆጣጠር ኃላፊነት አለባት። አሁን የሀገሪቱ ኃላፊነት አለባት። ልክ ነህ። ግን በሂዝቦላ አቋም ሲታይ ከባድ ነው። ከሀገሪቱ በላይ ነው ወታደራዊ አቅሙ። ያን ከባድ ነገር ለማስቀረት እስራኤል እንግዲህ እርምጃ እየወሰደች ነው። በሌላ በኩል ደግሞ ከሀማስ ጋር ድርድር ከተደረገ በተቃራኒውም ቢሆን አሜሪካ ቀጥታ ድርድር ካደረገች በሌሎች አካላት አማካኝነት እዚህም ጋር አድርጎ መፍትሄ ማምጣት የሚቻልበት ሁኔታ ሊኖር ይችላል። እንግዲህ ዘመቻው ቀጥሏል። እናየዋለን የሚሆነውን። ጥሩ። አዎ ወደ ኢራን ያው የኢራንም ጉዳይ አለ። ኢራንም ያው የምትተኩሰው የሚሳኤል መሳሪያ ቀላል አይደለም። የመከላከያ ሰራዊቱ እርምጃ እየወሰደ ነው። ግን እንግዲህ እርምጃ ቢወሰድም ኢራን በጣም ትልቅ ሀገር ናት። ኢራናውያን ወደ እስራኤል ክልል ሚሳኤል መተኮሳቸውን አላቋረጡም። አሜሪካም ትዝታለች፣ ትፎክራለች። እንደ አልከው ቅድምም በጋዜጦች ተመልክተዋል። ከባድ ነው ያለው ሁኔታ። እስኪ እንደው የኢራኑን ምን ይመስላል አንተ ተመልከተውና እናየዋለን። አሁን የኢራን ጉዳይ ዞሮ ዞሮ ጦርነቱ እየተካሄደ ነው። ወታደራዊ አቅሟን ያንኮታኮቱ እንደሆነ ይነገራል። እርግጥ ነው ብዙ እርምጃ እየተወሰደ ነው። በተለይ በእስላማዊ አብዮቱ ወይም ደግሞ ይሄ አብዮታዊ ዘብ በተባሉት ተቋማት ላይ በመከላከያውም በፖሊስም በአድማ መበተኛው ድርጅትም በዛ በሁሉ ቦታ እርምጃ ይወሰዳል። ግን ቅድም እንደተባለው ኢራን ሰፊ ሀገር ነች። እነሱም ሰፊ ዝግጅት ያደርጉበት የቆዩ ነው። ከ40 ዓመት በላይ እስራኤልን ለማጥፋት ጸረ አውሮፓ ጸረ እስራኤል እንቅስቃሴ ለማድረግ የተዘጋጁበት ስለሆነ በአንድ ጊዜ እንደ ሁሉን ነገር በቁጥጥር ስር አድርጎ እንደው ሰላም ማምጣት የማይቻልበት ሁኔታ ሊኖር ይችላል። ግን እየተዳከመ ነው። ያው ጦርነቱ ይቀጥላል የሚል ውሳኔም እንዳለ ያው የመከላከያ ሰራዊቱ ቃል አቀባይ የተናገሩበት ሁኔታ አለ። የአሜሪካው ፕሬዝዳንትም አሁን ድርድሩን ለማድረግ ፈቃደኛ እንዳልሆኑ ግን ኢራናውያን እየተነጋገሩ እንደሆነ ከሰዎቻቸው ጋር ይናገራሉ። እንግዲህ ቀላል አይደለም ያለው ሁኔታ። መቼ ነው የሚቆም የሚለው የሁላችንም ጥያቄ ነው። ግን ኢራንም እንደ ቀላል የምትታይ ሀገር አይደለችም። አቅም እንዳላት አንዳንድ ጊዜ ያስመሰከረችበትን ሁኔታም ተመልክተናል እና በአካባቢው ሀገራት የጦር የበላይነት ያስመሰከረችበትን ሁኔታ ተመልክተናል። እርግጥ እስራኤልና አሜሪካን መቋቋም ባትችልም የአካባቢ የአረብ ሀገራትን የበላይ ሆና እርምጃ ስትወስድባቸው እነሱ እንኳን በጸጥታ የተቀመጡበት ሁኔታ ነው ያለ። እንደው ወርቅነሽ ከዚህ ጋር በተያያዘ ይሄ የዓለም የንግድ መርከቦች በተለይ ነዳጅ ጫኑ መርከቦች የሚያልፉበት የሆርሙዝን ወሽመጥ የባህር ወሽመጥ ለመቆጣጠር ደህንነቱን ለማስከበር አውሮፓውያን እየተባበሩ እንዳልሆነ የአሜሪካው ፕሬዝዳንት በጣም በቁጣ የተናገሩበትን ያስጠነቀቁበትን ሁኔታ አይተናልና ኔቶና አሜሪካ እንዴት ነው አሁን? አሜሪካ እንግዲህ የአሜሪካው ፕሬዝዳንት እውነት ነው ወደ ኔቶ አባል ሀገራት ያው ዛቻ የሚመስል አይነት ንግግር እያሰሙ ነው። አባል ያልሆኑ ሀገራትም በዚህ መተላለፊያ
የንግድ መተላለፊያ መርከቦች ነው የሚያልፉበት የንግድ መተላለፊያ መስመር የነዳጅ እና የኃይል ምንጫቸውን ከ99% በላይ የሚቀበሉ ሀገራት አሉ። እነሱም ጭምር በጦርነቱ መሳተፍ አለባቸው በማለት ጥሪ አቅርበዋል። የኔቶ አባል ሀገራት ላልሆኑ ሀገራትም እንደዚሁ ለቻይና ለሌሎችም ጀርመን ምላሽ ሰጣለች። በነገራችን ላይ በዚህ ጦርነት ልትሳተፍ እንደማትችል ሌሎች ምላሽ ያልሰጡ ሀገራት አሉ። የተወሰኑ ምላሽ የሰጡ አሉ። እነሱን ስማቸውን አልጠቅስም ብለዋል። ትናንት በሰጡት መግለጫ ስማቸውን አልጠቅስም፣ የተወሰኑ ሀገራት ፈቃደኛ መሆናቸውን ቢያሳውቁም ጥቃት እንዳያደርሱባቸው ስማቸውን አልገልጽም እና በዚህ የመተላለፊያ መስመር አሁን እሳቸው የሚፈልጉት መደበኛ ሰላም አስከባሪ ኃይል እንዲቀመጥ ነው፣ እንዲተባበርና በዛ አካባቢ የሚያልፉ የንግድ መርከቦች በሰላም እንዲያልፉ ጥቃት እንዳይደርስባቸው ዓለም አቀፍ የሆነ የሰላም አስከባሪ ኃይል እንዲቀመጥ ነው። የኔቶ ሀገራትን እንዳልከው የኔቶ አባል ሀገራት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት አባል ሀገራት እንግዲህ በርካታ ሀገራት ናቸው። ትናንትም ተመልክተነዋል። 32 የሚደርሱ ሀገራት አሜሪካ በጣም ከፍተኛ በጀት በመመደብ በርካታ ወታደሮችን በመላክ እነዚህ ሀገራት እንዲጠበቁ አድርጋ ቆይታለች እስካሁን። አሁን ግን እኛ ለችግራችን ጊዜ ስንጠራቸው ምላሽ አልሰጡም፣ አልተባበሩም። ይሄንም እጠብቅ ነበር ብለዋል። እኛ ስንፈልጋቸው እንደማይመጡልንም ብሪታንያ፣ ፈረንሳይና ጀርመን በይፋ አስታውቀዋል። የእኛ ጦርነት አይደለም አንሳተፍም የሚል መግለጫ ሰጥተዋል። ሶስቱ ሀገራት በተለይ ደግሞ ብሪታንያና ፈረንሳይ እንዲሁም ጀርመን ከአሜሪካ ጋር ጥብቅ የሆነ ግንኙነት ያላቸው ናቸው። በጀርመን እንኳን ያሉ የአሜሪካ ወታደሮች በጣም ከፍተኛ ቁጥር እንዳላቸው ነው የሚነገር። እንግዲህ ሀገራቱ ግንኙነት አለ እንዳልከው። ግን አሁን መቼም እንግዲህ ሀገሩ የራሱ የሆነ ጥቅም አላቸው፣ ከራሳቸው ጥቅም ጋር ነው የሚሄዱ። እንደገና ደግሞ ወደ ጦርነት ለመሳተፍ ብዙ ችግር አለ። አንድ ሀገር ከአንድ ሀገር ጋር ወግኖ ወደ ጦርነት ሲገባ የራሱ ጥቅም አለ። ከዛ ሀገር እዛ ጦርነት የሚያተርፈው ነገር ጦርነት ሲባል ቀላል አይደለም፣ ብዙ መዘዝ አለው። እንደው ወደ ተግባር ሲገባ እንደምናየው ውስብስብና አስቸጋሪ ነው። ሀገራቱ ብድግ ብለው በዶናልድ ትራምፕ ጫና ወደ ጦርነት ይገባሉ ብሎ መጠበቅም በእርግጥ አይቻልም። በእርግጥ በኔቶ ስምምነት አንዲት ሀገር ስትጎዳ ሌሎች ሀገራት ያው ተባብረው ያን ለዛች ሀገር እንደሚቆሙ ይሄ የስምምነታቸው አካል ነው። ለዚህም ነው የድርጅቱ አላማ። ግን ደግሞ አሁን አሜሪካ እየወሰደች ያለው ወታደራዊ ዘመቻ እንግዲህ እየተጠቃችም አይደለም። ምናልባት ብዙ ምላሽ ይኖረዋል እንደ ሀገራቱ። ምክንያት እንዳልከው የተለያዩ ሀገራት ፈቃደኛ እየሆኑ አይደለም፣ አቋማቸውን እያስታወቁ ናቸው። ትራምፕ ግን በቁጣ እየተናገሩ ናቸው። የኔቶ ድርጅትም የወደፊት ዕጣ ፈንታው እስካሁን ከአሜሪካ ጋር ቅርብ ግንኙነት ያላቸው ቢተባበሩ የሚጠበቅ ነበር እንደ ብሪታንያ ያሉት ሀገራት። ነገር ግን ቻይናና ሌሎች ይተባበራሉ ብሎ መጠበቅ እንደው ትንሽ የፖለቲካዊ አካሄዱ ስህተት ያለው ይመስለኛል በትራምፕ በኩል። ምክንያቱም እነዚህ ቻይናና ሌሎች ሀገራት ከኢራን ጋር ጥሩ ግንኙነት ያላቸው ስለሆኑ ለአሜሪካ ብለው ለእስራኤል ብለው ወደ ጦርነቱ ይሳተፋሉ ወይም ደግሞ ያኔ ሆርሙዝን የባህር ወሽመጥ ለማስጠበቅ ደህንነቱን ኃይል ያሰማራሉ የሚል እምነት የለኝም በእኔ በኩል። ያው ግንኙነት አሁን እንዳልከው አሁን ጥሩ ግንኙነት ሌላ ጉዳይ ነው። ግን ደግሞ ወደ ጦርነት መግባት ጦርነት ሲባል ቀላል አይደለም፣ ሌላ ጥያቄ ስለሆነ እንዳልከው ጥሩ ግንኙነት ስላላቸው ብቻ ወደ ጦርነት ይገባሉ ብሎ ማሰብ ይከብዳል። ከዚህ ጦርነት እነሱ የሚያተርፉት ምንድነው? የነሱ ጥቅምስ ምንድነው? የጦርነቱ መዘዝ ከመካከለኛው ምስራቅ ሀገራት ከኢራን ጋር ከዛ በኋላ የሚያመጣው ችግር ምንድነው? የጦርነቱ ይዘትም ሌላ እየሆነ ይሄዳል። እንግዲህ አስቸጋሪ የሚሆን ምናልባት አለማችን በጎራ ሊከፋፍል የሚችል ሊሆን ይችላልና ለማንኛውም እንዳልከው ትራምፕ አሁን እሳቸው ከአሜሪካ ጋር ቅርብ ያላቸው ሀገራትን ወይም የኔቶ አባላትን ሳይሆን በዛ አካባቢ በርካታ ነዳጅ ከእንግዲህ እስከ 99% የሚጠቀሙ ነዳጅ የሚጠቀሙ አሉ። በዛ ብቻ የሚያልፍ በሆርሙዝ ብቻ የሚያልፍ የነዳጅ መጠናቸው 99% የሚደርስ ሀገራት አሉ። ከጥቅም አንጻር ነው ከሀገራቸው ጥቅም አንጻር ይሳተፉ የሚል ጥያቄ ነው ያቀረቡት። ከአሜሪካ ጋር ያላቸው ወዳጅነት ያን ያህል ጥብቅ ባይሆንም ለማንኛውም ይሄ ሀሳባቸው አሁን በዓለም ላይ የተቀባይነት አግኝቶ እየሄደ ያለ ሀሳብ አይደለም። በሂደት ምን ሊሆን ይችላል እንዳልከው እንግዲህ ጊዜ የሚያመጣው ጉዳይ ነው፣ እናያለን። ጥሩ እሺ፣ እንግዲህ ያለው ሁኔታ ይሄ ነው። ሌላው ጦርነቱ በሀገራችን ላይ በዓለም ላይም በኢኮኖሚም አሁን ተጽዕኖ እያሳደረ ነው። በስነ ልቦና ላይም በዜጎች ላይ ያዛካው የአደጋ ማስጠንቀቂያው ጮት ራሱን የቻለ ችግር በስነ ልቦና ላይ የሚያደርስበት፣ በኢኮኖሚ እንቅስቃሴ ላይ ችግር የሚያደርስበት አለ። ይህ ሁሉ
እንግዲህ ሊታሰብ የሚገባው ነው። እንግዲህ በቀጣይ ያለውን መንግስት አንዳንድ እርምጃዎችን ካልወሰደ ጦርነቱ እንዲቀጠለም ኢኮኖሚውም ከፍተኛ ጉዳት ሊያደርስ የሚችል ነውና ይሄም ሊታሰብበት ይገባል። ጥሩ እንግዲህ ፍቅረሽ እንግዲህ የጠዋቱ ፕሮግራማችን እዚህ ላይ ተጠናቀቀ። ለቴክኒክ ባለሙያችን ናቲ ብላንኬት እናመሰግናለን። ቀን 1 ሰዓት እንገናኛለን። ቻው። እሺ፣ መልካም ቀን። መልካም ቀን። ቻው።